የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች። ምክርና ቡራኬ በእጄ እንደ ጻፍሁላችሁ እዩ። ለሰው ፊት ሊያደሉ የሚወዱ እነዚያ እንድትገዘሩ ያስገድዷችኋል። ነገር ግን የክርስቶስን መስቀል እንዳትከተሉ ነው። የተገዘሩትም ቢሆኑ በሰውነታችሁ እንደምትመኩ ልትገዘሩ ይወዳሉ እንጂ ኦሪትን አልጠበቁም። እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም። በእኔ ዘንድ ዓለሙ የሞተ ነው፣ እኔም በዓለሙ ዘንድ የሞትሁ ነኝ። በኢየሱስ ክርስቶስ ዘንድ አዲስ ፍጥረት መሆን ነው እንጂ መገዘር አይጠቅምም፣ አለመገዘርም ግዳጅ አይፈጽምም። ይህን ሕግ ለሚፈጽሙ ሰዎች ሰላምና ይቅርታ ይሁን፣ የእግዚአብሔር ወገኖች በሆኑ በእስራኤል ላይም ይሁን። እንግዲህ ወዲህስ የሚያደክመኝ አይኖር። እኔ የኢየሱስ ክርስቶስን መከራ በሥጋዬ እሸከማለሁ። ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አሜን። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። መድኃኒትን ስለማወቅ ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ሥራችሁ የተቤዣችሁ በሚጠፋ በወርቅ ወይንም በብር እንዳይደለ ታውቃላችሁ። ነውርና ዕድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ ዓለም ሳይፈጠር የታወቀ በኋላ ዘመን ስለ እናንተ የተገለጠ ከሙታን ለይቶ ባስነሣው ክብርንም በሰጠው በእግዚአብሔር በእርሱ ቃል ያመናችሁ አሁንም እምነታችሁና ተስፋችሁ በእግዚአብሔር ይሁን። ስለ ፍጹም ፍቅር ሳትጠራጠሩ በፍጹም ልባችሁ ወንድሞቻችሁን ትወዱ ዘንድ ለእውነት በመታዘዝ ሰውነታችሁን አንጹ፣ እርስ በርሳችሁም ተፋቀሩ። የሐዋርያት ሥራ። በሌላ ስፍራም እንዲህ ይላል፣ ጻድቅህን መፍረስ መበስበስን ያይ ዘንድ አትሰጠውም። ዳዊት ግን በዘመኑ ለእግዚአብሔር ትእዛዝ አገልግሏል። እንደ አባቶቹ ሞተ፣ ተቀበረም፣ መፍረስ መበስበስንም አይቷል። ይህ እግዚአብሔር ያስነሣው ግን መፍረስ መበስበስን አላየም። እንግዲህ ወንድሞቻችን በእርሱ ኃጢአታችሁ እንደሚሰረይላችሁ ተስፋ የሰጣችሁን እወቁ። ከሁሉም ይልቅ በሙሴ ሕግ መጽደቅ የተሳናችሁ ናችሁ፣ በእርሱ ግን ያመነ ሁሉ ይጸድቃል። የዮሐንስ ወንጌል። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ። በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዶታልና። ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ተፈርዶበታል። በአንዱ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጥቶአልና ሰውም ሥራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና። ሥራው ክፉ የሆነ ሁሉ ብርሃንን ይጠላልና፣ ክፉም ስለሆነ ሥራው እንዳይገለጥበት ወደ ብርሃን አይመጣም። አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።